ሰላም የቻናል ቤተሰቦች እንደናችሁልኝ እግዚአብሔር ይመስገን ደህና ነኝ። ዛሬም እንደተለመደው እንግዲህ በአዲስ መረጃ ተመልሻለሁ ማለት ነው። ምናልባት ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እያልኩኝ እንዲሁም ደግሞ ቪዲዮ ቫይራል እንዲወጣ ላይክ አድርጋችሁ እንድትጀምሩት እያልኩ ቀጥታ ዞር አስኩላችሁ መረጃ የማለፍ ይሆናል። ዛሬ ላይ እንግዲህ ሲድ እንዴት አድርገን ክሌም ማድረግ እንደምንችል በዚህ ቪዲዮ እንመለከታለን። ሲድ እንግዲህ የሁለት የግራግር የሆነ ኤርድሮፕ ነው። በጣም አስቸጋሪ ኤርድሮፕ ነው። እንግዲህ አሁንም ያመጡት ወደ 6 ስቴፕ አለው ዊዝድሮ ለማድረግ ማለት ነው። እሱም ሙሉ በሙሉ እንመለከታለን። እንደምትመለከቱት የብዙዎቹ ጥያቄ የሚሆነው ወይም ደግሞ እየመጣ ያለው ብለው እዚህ ቦታ ላይ አስቀምጠዋል። እንዴት አድርገን ወደ ኤክስቼንጅ ዊዝድሮ ማድረግ ነው ብለው ጠይቀውናል እያሉ ይገኛሉ። እንደምትመለከቱት እዚህ ቦታ ላይ እንግዲህ ከ5 ሰዓት በፊት ነው የለቀቁት ማለት ነው። እንግዲህ 22 ሰዓት ቀረው ብለው ማለት ነው። 6 ስቴፕ ነው ያለው። በጣም የሚገርመው ደግሞ ክሌም ወደ ሶዋሌት የሚጀመረው 7 ሰዓት ላይ ሊስት ሆኖ 8 ሰዓት ላይ ነው ክሌም የሚጀመረው ማለት ነው። በጣም የሚያናድደው ማለት ነው። ከአንድ ሰዓት በኋላ ነው ክሌም ማድረግ የምትችሉት። ያም እንግዲህ ፊስ አይቀራለው ማለት ነው። ሞር ብለው እዚህ ቦታ ላይ ያስቀመጡት አለ። እያንዳንዱን ይሄን ሞር የሚለውን ተጭነን 6 ስቴፖች አሉት። እሱን ሙሉ በሙሉ እንመለከታለን ማለት ነው። እንግዲህ ሊስት የሚሆነው 10 ሰዓት ላይ ነው። ያ ማለት 7 ሰዓት ላይ ማለት ነው በእኛ። እንግዲህ እዚህ ቦታ ላይ ያሉትን ሙሉ መረጃዎችን የምንመለከት ይሆናል። የመጀመሪያው እንግዲህ የሶዋሌትን ኮኔክት ማድረግ ነው በዚህ መልኩ ማለት ነው። ብዙዎቻችሁ ስላደረጋችሁ ይሄንን እናልፈዋለን። እንደገና በሁለተኛ ደረጃ ይሄንን ያው አሴት የሚለው ላይ እዛ ሶዋሌት ላይ ገብታችሁ እንዴት ሲዲን ሰሌክት አድርጋችሁ እንዴት ማድረግ እንደምትችሉ የሚያሳይ ነው በሁለተኛ ደረጃ። በሶስተኛ ደረጃ እንደምትመለከቱት ያው እንግዲህ አማውንቱን ዊዝድሮ ማድረግ ነው የሚያሳየው እዚህ ቦታ ላይ ኢንተር ዘ አማውንት ዩ ዊሽ ዊዝድሮ ኤንድ ኮንፊርም ይላል። ሌላው ሪቪው ኤንድ ዘ ትራንዛክሽን ፊ ይላል ኤንድ አፕሩቭ ብሎ እዚህ ቦታ ላይ ያስቀመጠው አለ። አምስተኛ ላይ የተቀመጠው እንግዲህ ትራንስፈር ማድረግ ነው የተቀመጠው። ወደ ሶዋሌታችሁ ታደርጋላችሁ። ከሶዋሌታችሁ እንደገና ወደ ሴንትራል ኤክስቼንጆች ምን ታደርጋላችሁ? ወደነ ኩኮይን፣ ወደነ ሜክስ፣ ወደነ ቢንግ ኤክስ ምን ታደርጋላችሁ ማለት ነው? ትራንስፈር ታደርጋላችሁ። ሁለት ፕሮሰስ ነው ያለው ማለት ነው። በጣም አዝግ የሆነ ኤርድሮፕ ነው ማለት ተችላላችሁ። በጣም የሚያስጠላ ኤርድሮፕ ነው። ወደ ይሄንን ካሳዩኋችሁ ወደ እንትኑ እንገባለን። ወደ ኤክስቼንጁ እዚህ ቦታ ላይ ገብታችሁ እዚህ ቦታ ላይ ነው እንግዲህ ወደ እነዚህ ኤክስቼንጆች ትራንስፈር ለማድረግ መጀመሪያ ምን ማድረግ ይኖርባችኋል? ወደ ሶዋሌት ክሌም ማድረግ ይኖርባችኋል ማለት ነው። ይሄም እንግዲህ እዚህ ቦታ ላይ ይሄን ኤክሰል በለውና ወጣና ላሳያችሁ። ከዚህ እንወጣና የሶዋሌት ኮኔክት አድርገናል። ይሄኛውን መውጣት እንችላለን። እዚህ ቦታ ላይ ለውጣና በደንብ ላሳያችሁ። እዚህ ቦታ ላይ ከወጣችሁ ይሄ ኤርድሮፕ የሚለው ወደ ኤርድሮፕ የምንገባበት ነው። ኤርድሮፕ ላይ ገብታችሁ ይሄንን ኤክስቼንጆች ላይ በኋላ ጨረሻ ስቴፕ ላይ የምትሄዱ ነው። ከሶዋሌት ላይ ነው ያንንም ኮኔክት የምታደርጉት። እዚህ ቦታ ላይ እንግባና እንመለከተው። ይሄን ወደ ኋላ እንበለውና እዚች ቦታ ላይ ዋሌት የምትላለች እቺን ዋሌቷን አንድ ጊዜ ክሊክ ስታደርጉባት ወዴት ይዟችሁ ይሄዳል? ወደ ኮኔክት ወዳደረጋችሁት የሶዋሌት ኮኔክት ወዳደረጋችሁት ይዟችሁ ይሄዳል ማለት ነው። እዚህ ቦታ ላይ ነው እንግዲህ ክሌም የምታደርጉት ማለት ነው። እዚህ ቦታ ላይ ያላችሁን አማውንት የሚለው እዚህ ቦታ ላይ ነው አራተኛ ስቴፕ ላይ የተቀመጠው ማለት ነው። እዚህ ቦታ ላይ ያለንን ለምሳሌ እኔ 24 አለኝ 24ቱን ምን እላለሁ እዚህ ቦታ ላይ ጽፌ ምንድነው ነገ ነው እንግዲህ የሚመጣው ኦፕሽኑ ማለት ነው። ትራንስፈር አደርጋለሁ ማለት ትራንስፈር ሳረግ እዚህ ቦታ ላይ ያልተቀመጠውን ማለት ነው መመልከት ትችላላችሁ ማለት ነው። ያም የተቀመጠው 0.01 እሱ ተቀምጧል። አንድ እሱ ማለት 2.2 አካባቢ ዶላር ነው አሁን ላይ ፍላክቹዌት ስለሚያደርግ ማለት ነው። እዚህ ቦታ ላይ ወደታች ወረድ ብላችሁ ማየት ትችላላችሁ። ያላችሁን የሱ የሲድ መጠን ምን ማድረግ ትችላላችሁ? ወደ ሶዋሌታችሁ ትራንስፈር ታደርጋላችሁ። ከሶዋሌታችሁ እንደገና ወደ ኤክስቼንጆች አምስተኛ ስቴፕ ላይ ወዳለው ትራንስፈር ታደርጋላችሁ። ከዛ ከሶዋሌት እንደገና ወደ ኤክስቼንጅ ትራንስፈር እናደርጋለን ማለት ነው። በጣም የሚገርመው ይሄ ነው። እንግዲህ 7 ሰዓት ላይ ነው ሊስት የሚሆነው። እነሱ ደግሞ ክሌም ታደርጋላችሁ ያሉን 8 ሰዓት ላይ ነው። እንዲሁም ደግሞ ወደ 37 ሚሊዮን አካባቢ 35 ሚሊዮን አካባቢ መሰለኝ እሱን ላሳያችሁ ምን እናደርጋለን ብለዋል? በርን እናደርጋለን ብለዋል። እዚህ ቦታ ላይ ልግባና ነው ማለት ነው። ሲድ ብለን ሲድ ላይ ገብታችሁ ማየት ትችላላችሁ። እያንዳንዱን ይሄንኑ ጥያቄ ደግመውታል እዚሁም ላይ ማለት ነው። ሙሉ ቴሌግራም አካውንታችሁም ላይ ለቀዋል ማለት ነው። እንደምትመለከቱት ወደ 37.5 ሚሊዮን የሚሆነውን በርን እንደሚያደርጉ ተናግረዋል ማለት ነው። እና ጥሩ ሊሆን ይችላል ብለው እየተበጠረቁ ይገኛሉ። ያን ያህል ለኛ የሚያሳስበን ነገር አይደለም። ምንም ማረጉት በጣም የሞተ ስለሚሆን ማለት ነው። እዚህ ቦታ ላይ እየለቀቁት አለው። ጥያቄውንም እዚህ ቦታ ላይ ነው እንደምትመለከቱት ሊስት ከሆነ በኋላ ነው እንግዲህ እዚህ ቦታ ላይ ያስቀመጡትን ማየት ትችላላችሁ።
you will need to withdraw ምናምን ብለው እዚህ ቦታ ላይ መጀመሪያ ወደ ዋሌታችሁ ክሌም ማድረግ አለባችሁ ምናምን ብለው ያስቀመጡት የኔ ብዙ ሰው ጥያቄው ይሄ ነው እያሉ የሚገኙት ማለት ነው። እንግዲህ በጣም የሚያስጠላ ኤርድሮፕ ነው። እናንተም ያላችሁን አስተያየት ኮሜንት ዲስክሪፕሽን ቦክስ ላይ አስቀምጡልኝ። ምናልባት ብዙ ምን ጠብቀው ኤርድሮፕ አይደለም። ስለዚህ በጣም እንደሚያስጠላም ሳይሆን ያው ዞሮ በተረጋግተን የተሻለ ነገር ብንጠብቅ አሪፍ ነው እላለሁኝ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ